ሀይሚዬን ወንድሟ አብረሽ ተይው ሁሉንም ነገር አሁን አንቺ ሰላም ሁኚ፣ ነገሮች ይስተካከላሉ ቀስ በቀስ ብሏታል ማለት ነው። እንዲሁም የብሩክ ወንድም ሀብ ማለት ነው ይሄ ችግር እውነት ተፈጥሮ ከሆነ እኔ ሙሉ ለሙሉ አምንበታለሁ ወንድሜን። ይህን ነገር ደግሞ እንደማያረግበት በጣም እተማመናለሁ። ነገሮችን ያልሆነ ቦታ አትውሰዱ እባካችሁ ብሏል ማለት ነው። እንዲሁም ደግሞ ብሩኬ ያለውም አለ ልጅቱንም ካሁን በኋላ እኔ ምንም ነገር እሷን የማይበትም ነገር የለም ብሏል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትተርፍ ይበልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ በአዲስ ቪዲዮ የመጣሁበት እንግዲህ ትናንትና የተለቀቀውን ቪዲዮ አይታችኋል። ሀይሚዬ እንግዲህ ያው ተሽሏታል፣ አልሐምዱሊላ ደግናት ወደ ቤት እንደገባች ሰምቻለሁ ማለት ነው። በነገራችን ላይ ትናንትና እውነት ለመናገር የኔ ልብ ራሱ ተሰብሯል። እውነት በቃ በጣም ከምላችሁ በላይ እውነት በጣም ነው ያዘንኩት። በጣም ነው ያሳዘነችኝ የኔ ናት። እንግዲህ ጥንካሬውን አላህ ይስጥሽ ማለት ነው። ማለት የራሳችሁ ሰው ባላችሁ ሰው ሌላ ሰው እንትን ትላችሁ ያልሆነ ነገር ትፈጠርባችሁ በጣም ከባድ ነው እውነት ለመናገር ማለት ነው። እና ሀይሚዬም ትናንትና እውነት በጣም ስብር እንዳለች ነው ያወቅኩት። ወላሂ በጣም እኔ በጣም ነው ያለቀስኩት ቪዲዮውን አይቼ ማለት ነው። ቪዲዮ እስተሚያልቅ ድረስ እውነት በጣም ነው አሳዝናኝ። እውነት ማለቅ አይደለም ያለቀው ቪዲዮ ማለት ነው። እና ደግሞ የሁላችሁም ልብ እንደተሰበረ አውቃለሁ። እውነት በጣም ብዙዎቻችሁ አዝናችኋል። ኮሜንትም ላይ ገብቼ እያየው ነበረ። በጣም ብዙዎች አሳዝኗቸዋል ማለት ነው። እንዲሁም ደግሞ ብሩኬም ምንም ባማላቀው መንገድ ነው ይሄ ነገር የተከሰተው። እንዲሁም የኔ አይደለም የመጨረሻ የኔ አይደለም ይሄን ነገር አላደረግኩትም እኔ ራሴን አላቅም ወይ እያለ ነው ማለት ነው። እንግዲህ ሀይሚዬ ደግሞ ካሁን በኋላ ምንም ነገር ልትለኝም አልፈልግም ካሁን በኋላ መቀጠልም አልፈልግም ብላለች። እውነት ለመናገር በጣም ተሰብራለች። በጣም እያለቀሰች ነበረ። ከባድ ነው እውነት የምትወዱትን ሰው በእንደዚህ ትታገኙ በጣም ይከብዳል። ግን እውነት ለመናገር እንደዚህ እኔ ማለት ዛሬም ነገም ነግሬያችኋለሁ እንደዚህ አይነት ነገር እንደማያረግ ሙሉ ወላሂ እኔ በእውነቱ ማለት እንደናንተው ነው የማውቀው። ግን እንደዚህ አይነት ነገር እሴት ልጅ ላይ ብሩኬ እንደዛ እኛን እየመከረ ለሴቶች ብዙ ነገሮችን እያስተማረ ይሄን ነገር ማድረግ ማለት እኔ እንጃ በጣም ይከብደኛል እኔ ማለት ነው። እና ሀብ እንዳለው እውነት ለመናገር ሴራዋን ደቅና ነው። ትናንትና ደግሞ ትትቀመጥ አይታችኋ ከሆነ ሚፍታህ ጋር ቀርባ ነበረ። ሚፍታህ ጋር ትትቀመጥ ወንበሩ ላይ እንግዲህ ቲመታት ወደ ላይ ከፍ ብሏል ሆዷ ማለት ነው። ሆዷ ታይሆን ጨርቅ ነው ብዬ ነው የማስበው። እና ልጅቱ ብዙ ጊዜ ምክንያቱም የእሷ ለማድረግ ብሩኬም ብዙ ነገሮችን እንትን እንዳለችው ተናግሯል። ካሁን በፊትም ተናግሯል። ሴቶች በጣም ከባድ ናችሁ፣ የራሳችሁ ለማድረግ ብዙ ነገሮችን ትወጣላችሁ፣ ትወርዳላችሁ፣ ማለት በማታውቁን ነገር ነው የሚያጠምዷችሁ ብሎ ተናግሮ ነበረ። ያን ነገር ቪዲዮቸው ላይ ገብታችሁ ማየት ትችላላችሁ። እና በጣም ብዙ ጊዜ ትለፋለች እና ደግሞ እንደምትወደውም በጣም በተደጋጋሚ ሀይሚም እየተናገረ የነበረ ማለት ነው። እና ነገሮች እንግዲህ ይሄ ነገር ደግሞ ለሷ በጣም ጥሩ ሴራ የሆነላት ይመስለኛል። ምክንያቱም የዛን ቀን እንደዛ አድርጋ በዛ ቀን መያዟ በጣም ከባድ ነው የሚሆነው። እና ለማንኛውም ግን ችግር የለውም ሁሉንም ነገር እሱ ያውቃል ማለት ነው። ምክንያቱም ያልሰራችሁ ስራ ምንም ነገር የሚመጣ ምንም የሚያስፈራ ነገር አይኖረውም ብዬ ነው የማስበው። ነገሮች ይስተካከላሉ ብዬ አስባለሁኝ። እና ደግሞ ሀይሚዬና ብሩኬ መቼም አይለያዩም መቼም አይለያዩም። እና ቅመሜ ደግሞ እውነት በቃ በጣም ነው የሚወድሽ። ወላይ ትናንትና በጣም እያለቀሰ ነበረ ከአንቺው ጋር ሆኖ ማለት ነው። እኔ አንቺን ማጣት አልፈልግም እያለ ነበር እሱ ራሱ በጣም አሳዝኖኛል። እና ስለዚህ መቼም አትለያዩም ማለት ፈተና ብዙ ነገሮች የሆነ ደረጃ ልደርሱ ትትሉ እናንተ ያኔ ሰው ሆናችሁ ፈተና ምንም ነገር ምንም
አይነት በቃ አሁን ምንም ነገር ፈተና የለብኝም ሰላም ሆኜ ኑሮ አለው የምትሉ ሰዎች እውነት ተሳስታችሁ ነው። ምክንያቱም ፈተና በማታውቁት መንገድ ነው የሚገባባችሁ ማለት ነው። እና ያልሆነ ነገር በቃ ውስጣችሁ እንዲገባ ያንን ሰው ያልሆነውን ሰው እዛ ማለት እንደዛ ያማረ ፍቅራችሁ ውስጥ እንግዲህ እንዴት እንደገባች ብቻ አላቅም። በጣም ከባድ ነው እና አጢና ሲራ ነገሮችን በጣም ጎንጉና ነገሮችን በደንብ አድርጋ አጥንታ ነው የገባችው ልጅቱ እውነት ለመናገር ማለት ነው። እና ስለዚህ ብሩኬ ደግሞ እኔን ለመበቀል ነው እኔ ያውቃለሁኝ እያለ ነው እሱ። እንግዲህ ያው በተናገረችበት ነገር እንግዲህ በምትለው ነገር ሊሆን ይችላል። ያን ነገር ደግሞ እንግዲህ እሱ ሊያውቅ ይችላል በደንብ አድርጎ ያንን ነገር እንግዲህ ወንድሞቹም ያንን እንደማያደርግ ሁሉም ጓደኞቹም በጣም በእርግጠኝነት እየመሰከሩላት ነው። እንዲሁም ደግሞ ወንድሙ ደግሞ ካሁን በኋላ ይህን ነገር እውነት ከሆነ ተሆነ እኔ ወንድምነቴን ራሱ ክዳለው ነው እያለ የነበረው ሀብ ማለት ነው። እና ይህን ያህል ነው የሚተማመኑበት ማለት ነው። እና ልጅቱ እንግዲህ ያን ነገር ያደረገችው ሀይሚን ታሱ ጋር ለመለየት ነው ያን ነገር ይህን ሴራ የሰራችው እንጂ እውነት ወይም እርጉዝ ሆና ወይም የሆነ ነገር እኔ እንጃ አላቅም። ወይም ከሱ ብላ እንትን ያለችው የዛን ቀን እንግዲህ ትትንዘላዘል ዝም ብላ ከማንም ያመጣችውን እንግዲህ እሱን ለማጥመጃ ሊሆን ይችላል፣ አይታወቅም። ሲኮናችሁ ግን እውነት ለመናገር ማለት ነው ሴት ሆናችሁ እዛ ጋር ፋሚሊ ይኖራችኋል፣ እናት አባት ይኖራል፣ ወንድም እህት ይኖራል። ወይ አላገባችሁ ልጁን ሶሻል ሚዲያ በደንብ የሚታወቅ ልጅ ነው፣ ፌመስ ነው፣ ያውቃሉ ቤተሰቦቿ፣ ማንኛውም ሰው ያውቀዋል ብዬ አስባለሁ ብሩክን እና ሀይሚዬና ብሩኬን እንግዲህ ማንም ያውቃቸዋል ሶሻል ሚዲያ ላይ ማለት ነው። እና ስለዚህ እያዩ ያንን ነገር እንደገና ከሱ ነው ትትል ከሱ አረገዝ ትትል እኔ እንጃ ቤተሰቧን ራሱ አለማሳፈሯ ማለት ይሄ ነገር ያሳፍርብኛል፣ ይሄ ነገር በጣም አስቀያሚ ነው ብላ አለመናገሯ። ምክንያቱም ወይ ምንም ነገር የላት ወይ ከሱ ጋር የሆነ ነገር የታየችው ነገር የለ ወይም ደግሞ ወይ 80 ነው የሚባለው ያ ነገር የለ። ዝም ብሎ ከሜዳ እንዲሁ ዝም ብሎ ትገላፈጡ ሰው እንትን ብሎ እንደገና አርግዣለሁ ብሎ አደባባይ ደግሞ መውጣት ሴት ልጅ ሆኖ በጣም ይከብዳል። እኔ እውነት ይቅርታ አድርጉልኝ እንጂ በጣም ከባድ ነው እና ደግሞ በአፏ ሞልታ ደግሞ መናገሯ በጣም አይከብድም? እዚህ ጋር በቃ የእሱ ልጅ አይደለም፣ እሱም አልተቀበላትም። ኪሳራ እየወደቀችው ራሷ ናት። እውነት ከሆነ ራሱ ማለት ነው እዛው ትታንቆፋቁፍ ልጇን ከላስ የራሷን ህይወት እንዲሁም ደግሞ አገር ያየላት ሶሻል ሚዲያ ላይ አለምንም ነገር በቃ እንደዚህ ያደረገችው ነገር እና በጣም ያሳዝናል። አሁን ቴክኖሎጂው በረቀቀበት ሰዓት እያለ ነበር መለኛው ራሱ ማለት ነው። እና እንደዚህ አይነት ነገር ማድረጓ ሴት ሆና እንደዚህ ማድረጓ ራሱ ታረገችው ራሱ በጣም ነው የሚያሳዝነኝ ነበር እያለ የነበረው እውነት ለመናገር ማለት ነው። እና ስለዚህ ለማንኛውም ማለት ነው ለማንኛውም እበላለሁ ብለሽ ከሆነ አትበይም። ምክንያቱም እኛ እያለን ቅመሟ መቼም ቢሆን አትለይም ተብሩኬ እለያለሁ ብለሽ አስበሽ ከሆነ እሷን የሆነ ነገር አረጋለሁ ብለሽ አስበሽ ከሆነ ተሳስተሻል። እና ስለዚህ ስርዓት ብይጂ ጥሩ ነው ብለን ነው የምንናገረው። የጨረቃ ፋሚሊዎች ደግሞ ሁላችሁም አንድ ሁኑ። ሁላችሁም አንድ ለመሆን ሞክሩ። ምክንያቱም መለያየት የሚባለው ነገር አይሰራም። እንግዲህ ይህ ጥፋት እንግዲህ የሁላችሁም ወንድም ይኖራችኋል፣ እህት ይኖራችኋል፣ ሁላችሁም ማለት ነው። እና እንደዛ አድርጋችሁ ነው ማሰብ ያለባችሁ እንጂ ሰውን በሌላ በኩል አይደለም። ምክንያቱም እሱ አርጎ ነው ምናምን የምትሉ በጣም ብዙዎች አላችሁ። ዛሬ ደግሞ በተለይ ሀይሚዬ እንደዛ ትኮን ብዙዎቻችሁ ያዘናችኋላችሁ ማለት ነው። እና ወንድ እንደዚህ ነው ምናምን ያላችሁም አላችሁ። ግን እውነት ለመናገር አብሮ እያለቀሰ ነበር እሱ ራሱ ማለት ነው። እና እንዲለያትም አልፈለግም፣ ይወዳታል። ታውቃላችሁ ሁላችሁም። ያን ደግሞ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እንደ ሀይሚዬ ማንም ሰው እንትን አይልም። ብሩኬ ማለት በጣም ነው እኛ ትናየው በሶሻል ሚዲያ ላይ በጣም ነው የሚወዳት እውነት ለመናገር ማለት ነው። እና እንዲህ ስስት አድርጎ ቅፍ አድርጎ ይዟት እንደዚህ እየተንከባከባት እንደዚህ አድርጓት ምናምን ነገር እኔ እንጃ ተሷ ውጭ ወደ ሌላ ይሄዳል ብዬ ምንም አላስብም እኔ ማለት ነው። እና
ስለዚህ ደግሞ አፏን ሞልታ እኮ የልጅ አባት መሆን ይጠበቅበታል። ስለዚህ ለልጁ ትላትለም አረንድ ማታፍሪ እውነት ማፈሪያ የሌለሽ ነሽ። የመጨረሻ ማፈሪያ የሌለሽ ማፈሪያሽን ጥንቅቅ አድርገሽ የበላሽ ማለት ነው። እና በግዴታ የሚሆን ነገር አለ እንዴ? ልጁ ራሱ ልጁ እንኳ ቢሆን ማለት ነው ልጁን ያሳድጋል እንደ ማንኛውም አባት ይሆናል እንጂ እውነት የማይፈልገው ሰው ጋር አብሮ ለልጅ ብሎ አንድ ሰው በአሁን ሰዓት እንዴ! ቆይ ምን አይነት ናት በእናታችሁ? ጭንቅላቷ የማያስብ በአሁን ሰዓት በአሁን ያውም በዚህ ዘመን ማለት ነው። ድሮ መቼም በድሮ ጊዜ አባቶች ምናምን ነውር ነው ምናምን በሚባል ሰዓት ሴት ልጅ አስረግሳልና ስለዚህ ነውር ነው ምናምን ይባል ነበር ማለት ነው። እና በዛ ይታሰራል። እና እንደዛ ሆኖ ተሆነ ተሳስተሻል እህቴ፣ እሰቢበት ለማንኛውም